ፋይናሊ ግን ምን ኦፈር እንዳቀረበላት የጋብቻ አንድ እውነት ግን ነገር በጣም ሱኒዎች በተለይ እዚህ ውጭ ያሉ ሱኒዎች ኢቭን እነዚህ መጥተው ይከራከራሉ ሙታ ሐራም ነው ብለው እንጂ በጣም ብዙዎቹ ያደርጋሉ በድብቅ አውቃለሁ። የሳዑዲ ሼኮች ትልልቅ ሼኮች በድብቅ እንደሚድሩ በጠረፍ በኩል ሙታ ሴቶች እንደሚሸጡ አውቃለሁ። በደንብ በገንዘብ እንደሚሸጡ በደንብ ቢቢሲ በሰብአዊ በጣም ይቅርታ በመሀል ስለገባሁኝ ወንድሜ ሳሊ፣ አሁን እንደ ሃይማኖተኛ በሃይማኖት ምናምን ሳታየው የሞራል ጥያቄ ብጠይቅ አንዲት ሴት እንዴት ነው በገንዘብ አንተ ገንዘብ ስላለህ ብቻ ሄደ አንቺ ጋር ልደር ብለህ ያችን ሴት ለ3 ቀን ለ2 ቀን ወስደ ከተገናኘሃት በኋላ የተዋዋልካትን ነገር ሰጥተሃት የምትሰናበታት? ይሄ አሁን የአንተ እናት ላይ ወይም እህት ላይ ቢፈጸም ይሄ ትክክል ነው ብለህ ትቀበለዋለህ? እሱ ይድራል። ጠይቄው እስኪ አንተ ትድራለህ? ልጅ ብትኖር ሴት ልጅ ብትኖር ትድራታለህ አንተ? ለሳምንት ለአንድ ወር ለአንድ ዓመትም ብለው አሁን የማማያ አጠያየቅ እንትን ያደርጋል እኮ ይሄ ሳይድ ሰጣ ስለሆነ የምጠይቀው እንትን ይላል። አሁን እኔ ከሌላ ክርስቲያን ጓደኞች አሉኝ። የምር አሁን ከአንተ ጋር በሆን ልናወራ እንችላለን። በተለይ ወጣት ስትሆን ማውራት የምችልበት አይነት አለ፣ የምትሄድበት የምታስብበት እንትንም አለ። እንደዚህ ፕላትፎርሞች ላይ ምናምን ወጥተን የማታወራው ነገሮች አሉ አይደል? በጣም ሴንስ ይሰጣል የሙታ ነገር። እውነት ለብቻ እንደዚህ ብታወራው በጣም ሴንስ ሴንስ ከሰጠ ልጅህን ትድራታለህ። ክራይቴሪያው ተሞልቶ እሷ ፈልጋ ከሆነ ለምን አልድራት? እሷ ፈልጋ ክራይቴሪያው ተሟልቶ ከሆነ እሷ ፈልጋ እንድታገባ ያለው ክራይቴሪያው ተሟልቶ ከሆነ የኔ ጥያቄ ምን ነበረ? አንተ እንደ ሃይማኖተኛ ሳይሆን የሞራል ጥያቄ ነው እየጠየቅኩ ያለሁት። የሞራል ግራውንድህን ማወቅ ስለምፈልግ ማለት ነው። አንተ አንድ ወንድ ልጅ መጥቶ እህትህን፣ ታናሽ እህት ወይም ታላቅ እህት ሊኖር ይችላል። ያችን እህትህን ለ3 ቀን እፈልግሻለሁ፣ ይህንን ገንዘብ ሰጥሻለሁ ብሎ 3 ቀን ተጠቅሞባት የተዋዋላትን ገንዘብ ሰጥቷት ቢለያያት ይህንን ትክክለኛ ነው፣ ይሄ ትክክል ህግ ነው ብለህ ትቀበለዋለህ ወይ? አሁንም ማማዬ አነጋገርሽ ልክ አይደለም። አጠያየቅሽ የጥያቄ ኮንሰፕት እንደዚህ አይደለም መሆን ያለበት። ጥያቄሽ ላስተካክለውና አልመልስልሽ። እኔ አንድ ሰው መጥቶ እህቴን ሊያገባት ነው በሙታ ጋብቻ እስልምና በፈቀደው በዚህ ክራይቴሪያ ለ3 ቀን ብሎ እሺ ትላለህ? 3 ቀኑን እኮ አንድ ሲናን አይደለም የምንወስነው፣ እነሱ ነው የሚወስኑት እኮ 3 ቀን 4 ቀን ብሎ። ምክንያቱም ሙታ ጊዜያዊ ጋብቻ ነው ታውቃለህ። እሱ ሁለቱ ይወስኑ። ጊዜያዊ ነው። 2 ቀንም ሆን ሺው ዓመትም ጊዜያዊ ነው አይደል? ሁለቱ ይወስኑ። ሁለቱ ተወስነው ከተስማሙ እሷም ከብሩ ይሄ ብሩ እኮ አይደለም መህሯ፣ ከመህሯ ባለፈ ደግሞ ፍላጎቷ ከሆነና ካለችኝ እስልምና የፈቀደላትን እሷ ፈቅዳ የጠየቀችው ነገር እኔ ማን ነኝ የሚከለክላት? አንደኛ እንደ ሃይማኖትም አልከለከላትም። ሁለተኛ ደግሞ እንደ ሰውም እንደ ሰብአዊነት እንዳልሹም እሷ ለፈለገችው ነገር እስልምና እየደገፋት እያለ በምታምነው እምነት እየደገፋት እያለ እኔ ለምንድን ነው የምከለክላት? እሷ ፈልጋት። እንግዲህ ወንድማችን እህቱ አንድ ወንድ ልጅ መጥቶ ለ3 ቀን ለ4 ቀን እፈልግሻለሁ ብሎ ቢወስዳትና ከዛን ከተጠቀመባት በኋላ የተዋዋላት እንደዛ አይደለም ያልኩሽ። እሷ ፈልጋ እሱ ብቻ እኮ አንድ ጊዜ እኔ ገና መች ጨረስኩ፣ ሀሳቤንም አልጨረስኩም። አዳምጤ አይደለም ገና ስላልጨረስኩ ነው። ስምምነት ሊኖራት ይችላል። አንተ ችግር የለም አንክሮ አድርጊው ከፈለገች እሷ። አንደኛ ቤተሰብ ምናምን ያልከው ቤተሰብ የሚባለው ነገር ማስረጃ የለህም። አንደኛ የለም ሲጀመርም እንደ ሱኒ ሀዲስ ከሆነ አንድ ኢብንሳሊ ያዳመጥክ በጣም ሪስፔክት አድርገን እያወራን ስለሆነ ማለት ነው። ሰሂህ ሙስሊም 1406 ላይ ባለው ሀዲስ ላይ ሳብራ ጆሃን የዘገበችው ማለት ነው። በዛ ሀዲስ መሰረት አሁን አንዲትን ሴት 2 ወንዶች ሄደው ራሳችን ለአንቺ ልናቀርብ እንፈልጋለን አሏት። ምን ትሰጡኛላችሁ አለቻቸው እንጂ ወደ ቤተሰቧ ሄደው እንደው ልጃችሁን ለ3 ቀን ለ4 ቀን እንፈልጋታለን ብለው ጥያቄ አቅርቡ አይደለም። ራሳችንን ለአንቺ ልናቀርብ እንፈልጋለን ሲሏት ምን ትሰጡኛላችሁ የሚል ጥያቄ ነው የጠየቀችው። እነሱም
ካባችንን አሏት። የለበሱት እንትን ፎጣ ነበራቸው። ይህም ፎጣ ብለው አሳዩት። 2 ነበሩ። የአንደኛውን ወንድ ወደደች፣ ከአንተ ጋር አድራለሁ አለች። 3 ቀን አደረች። ያ የተዋለችበትም ፎጣ ተሰጣት ማለት ነው። በዚህ ሐዲስ መሰረት አንተ አሁን ቤተሰብ ጋር ምናምን የሚለው ማስረጃ ካለ ወይ በጠቅስልን፣ ማስረጃ የለህም። እኛ ግን ይኸው ሰሂህ ሙስሊም 1406 አሁንም ተከፍቶ መነበብ ይቻላል። ልክፈተው። እሱን ከሚቀበሉት ከሄደች ትከራከሪያለሽ ማማዬ። እሺ አንተ የምትቀበለውን ወይ ጥቀስልን። እሺ አንተ እንደምትቀበለው እንሞግት፣ ጥቀስልን ማስረጃ። ኦልሬዲ እኮ አልኳችሁ ቅድም ከቃል ጋር እያወራን ነበር። አሁን እያወራን ያለሁት ኖርማል እንትን ላይ ስለነበር ማስረጃ ምንም ፖይንትም አይደለም ይዤ የሚመጣ የምችልበት ጉዳይ የለም። ሁለተኛ ግን እንትን ነገርኳቸው፣ ዌብሳይት በጣም ታዋቂ የሺዓ ስኮላሮች የሚሰጡበት ፈትዋ ነው። አልኢስላም ይባላል። በቁጥር ነው ወንድማችን። ለምሳሌ ኢስላሚክ ፈትዋ ስትል ቁጥሩ ለምሳሌ እኔ የሆነ ፈትዋ ስጠቁመ ቁጥሩን ያለ ቁጥር እንዴት ታገኛለህ? ፈትዋ አንዴ እኮ ለዛ ነው ሰርች ባሩ ላይ ስለ ሙትዓ ኤክስፕላኔሽን ብለሽ ብትጽፊ ይመጣል፣ ይዘረግፈዋል እንዳለ። ስለዛ ስለ ሙትዓ ለምሳሌ ስንት ቀን ማደር ይቻላል ምናምን የሚሉትን የሚያብራሩት ሊሆን ይችላል። እኔ የምፈልገውን ፖይንት እንዳገኝ ቁጥሩን አስታውሰ የቤት ስራ ንስጠሽ። እኔ አሁን ለቃል ልክለታለሁ፣ ችግር የለውም። ለቃል ስለምልክለት የቤት ስራ እንሰጣለን። አንተ አሁን ለዚህ ጥያቄዎች ማስረጃ ነገኛ ቤት ስትመጣ ወይ ተነገ ወዲያ እነዚህን ማስረጃዎች ይዘህ በመምጣት ተባበረን ማለት ነው። እንደዛም ሆኖ ቤተሰብ ተጠይቆ ምናምን ላልከው እንግዲህ ቤተሰብን አንድ ሙስሊም ሄዶ ልጃችሁን ለ4 ቀን እፈልጋታለሁ ስጡኝ ብሎ ይጠይቃል። ከዛን አባት ልጁን ይሰጣል ማለት ነው። ይጠይቃል፣ እሷ ትጠይቃለች። እሷ ፍላጎቷ ከሆነ መህሯን ትናገራለች። የመህር ኖርማል ይሄ ዘላቂያዊ ጋብቻ ላይ ያሉ ነገሮች በሙሉ ይሟሉና ግን ጊዜያዊ ይሆናል። ሁለቱም ጊዜያዊ በሚል ነው አይደል? ጊዜያዊ በሚል ነው አይደል? ታዲያ እያወራን ያለው ስለምንድን ነው? ኧረ ተይ ማማዬ እኮ ያ የሚያገባት ሰውዬ ቤተሰቧ ጋር ሄዱ። ቤተሰቧ ጋር ሄዶ ምን ብሎ ነው የሚጠይቀው? ልጃችሁ ጊዜያዊ ከሆነ ልጃችሁ ወይ ለሳምንት ፈልጋታለሁ፣ ለ15 ቀን ፈልጋታለሁ፣ አይደለም ለአመትም ለ2 ዓመትም ወይም ደግሞ ለ3 ቀን ብሎ ነው ጠይቆ፣ እሺ በቃ እስከ 3 ቀን ውሰዳት ተብሎ የሚሰጠው ማለት ነው። እሷ ትጠይቅና እሷ ፍላጎት ከሆናት እሺ እፈልጋለሁ ስትል እሺ አባትየው በቃ ውሰዳት ታወጣለች፣ መህሯን ትናገራለች። መህሯን ከተጠቀመባት በኋላ ነው እዛው ፊት ለፊት አይሰጥም። ይስማማሉ ነው መህር ግንኙነት ካደረጋት በኋላ ነው መህሯን የሚሰጣት አይደል እኮ። ግን መህር ይስማማሉ ነው እያልኩሽ ያለሽ። ተስማማለች፣ እሺ ችግር የለም ብላ ከቤተሰብ እሺ እኮ ተስማማለች። ከተስማማች በኋላ ከተጠቀመባት በኋላ ሳምንት እሷም ከተጠቀመችው በኋላ እሱም ከተጠቀማት በኋላ ከተጠቀመችው በኋላ ከዛን ከተጠቀመች በኋላ እስከ ሳምንት ድረስ ከጨረሰ በኋላ መህሯን ይሰጣታል። ወደ ቤተሰቧ ትመለሳለች። እሱ እነሱ የወሰኑት ጊዜያቸውና አመትም ሊሆን ይችላል። መሐመድ የወሰነው ነው። መሐመድና ይኸው ቁርአን እስከ 3 ቀን ብሎ ሐዲስ እስከ 3 ቀን ነው ትገናኙ እያለ ያልኩሽ እኮ ለእነሱ። እሺ ለማንኛውም ቴንክ ዩ ጨርሻለሁ። መቀጠል ይችላል። ኮንቲኒዩስ ወይም እኔ ልወጣ ነው። ቃል ሰላም አንዴ ብቻችን መልስልኝ። እቺ ሴት ይህን ነገር እስከ ስንት ጊዜ ነው ደጋግማ ማድረግ የምትችለው? ወረደ ወጣ በውስጥ ዋለው ይመጣል ሌላ ጊዜ ብታረግዝስ ስለሚለው ያው ነብዩ ግንኙነት ስትፈጽሙ የማትፈልጉ ከሆነ ዘራችሁን ወደ ውጭ ማፍሰስ ትችላላችሁ የሚል ትእዛዝ ስለሰጠ መውለድ የማይፈልጉ ከሆነ ዘራቸውን ወደ ውጭ ማፍሰስ ይችላሉ። በእስልምና አስተምሮ ያንን ነገር መጠቀም ይችላሉ። እሺ ቀጥሉ። ከአብዱል አዚዝ ጋር መቀጠል የምትፈልጉ አዚዝ ማለት አብዱል አዚዝ ሱኒ ከሆነ ቀድመን ብነቋጨው ብዬ ነው። ሺያ ከሆነ ግን ችግር የለም። ቀጥሉ። አብዱልአዚዝ ሱኒ ነው። ሺያ ከሆነ ከሱ ጋር እንቀጥል። አጎቴ ይህንኛው አልተሻረም ብሏል። ይህንኛውን ደግሞ የዚህኛውን ብንሰማ አይሻልም? እሺ በአጭሩ ላስቀምጠውና በጣም ይቅርታ የሺያው ላይ ያልተነሱ ነጥቦች እንትና አቡ ሳሊህ በብልጠት ለማለፍ የሞከራቸው ነገሮች አሉ። እየሰሙ ከሆነ በደንብ ይረዳኛል። አንድ እድሜ ነው እድሜ ብሎ ባጭሩ ተው እንጂ እድሜ ላይ ማቹሪቲ ሲደርሱ
ማቹሪቲ ላይ ሲደርሱ ራሳቸው ነው የሚወስኑት። ያ ማለት 9 ዓመት አካባቢ፣ አንዳንዶቹ 10 ምናምን ነው የሚሉም አሉ። ግን 9-10 አካባቢ ላይ ማቹሪቲ ደርሳለች አንድ ሴት ለአቅመ ሔዋን ደርሳለች ተብሎ ይታመናል። ከዛ በኋላ ያለውን ግን መወሰን ትችላለች በራሷ። አባት እናት ምናምን መጠበቅ አይጠበቅባትም። ሌላኛው ህግ ደግሞ ያላነሳው ምንድነው፣ ማስረጃም አውጥቼ ነበረ ለማሳየት የነሱ ሀዲስ ላይ አልካፊ ቮሊዩም 5 ቡክ 3 ቻፕተር 56 ላይ ከአባት በቀር ማንም ሰው መዳር እንደማይችል ይናገራል። ለወንድ መስጠት እንደማይችል መዳር እንደማይችል ማለት ነው። አባታቸው የሞቱባቸው ሴቶች ደግሞ በአጠቃላይ ራሳቸው ነው የሚወስኑት ማለት ነው። ራሳቸው ነው። ምክንያቱም ሌላ ሀዲስ ማንም ሰው አብረቻታለሁ አብዱልአዚዝ ስላለ እንጂ አንዴ ትልቁ ላይ አድርጉኝና አንዴ ቢያዩት ደስ ይለኛል። አልካፊ ቮሊዩም 5 ላይ በግልጽ ነው የሚያስቀምጠው ከአባት በቀር አቡ ጃፋር እንዲህ አለ ይላል። ሴይንግ ኖ አዘር ዳን ኤ ፋዘር ካን ሪቮክ ኤ ሜሬጅ ይላል። ከአባት በስተቀር ትዳርን መሻር የሚችል የለም። እንደዛ ሁሉ ሌላም ሀዲስ ደግሞ አለ ማወጅ የሚችልም ከአባት በቀር ሌላ የለም። ይሄ ማለት አባት በሞተበት ኬዝ በሞተበት ሹን ያስረግጠዋል ማለት ነው። ሴቷ ከተስማማች ገንዘብ ተከፍላ ወይም ተቀብላ መቋጨት ትችላለች። ቁርአኑ ደግሞ መህር አይደለም የሚለው እነዚህም ፖይንቶች ናቸው። ከአብዱልአዚዝ ጋር ቀጥሉ። ዴቪዬ ሶሪ አይደለም ሚል ካለ ማውራት እንችላለን። ሺአ ሆኖ ማለት ነው። አብዱልአዚዝ የማን ሀዲስ ነው እያለ ነው። አብዱልአዚዝ ትቀበለዋለህ? የአልካፊን ሀዲስ ትቀበላለህ? ማነው አልካፊ? ማነው የዘገበው? ሲጀምር አልካፊን ታውቀዋለህ? ኪታብ ነው። እሺ አንተ ሱኒ ነህ ሺአ ነህ? ጥያቄን ጠይቅ። ስለምላላ ያለውን ጥያቄ ጠይቀኝ፣ ከዛ ጠይቃለሁ። አይ እኔ ባይሆን የሙታ የሚባለው በእናንተ ሺአ ሙስሊም ነው። አንዴ ሺአ ሙስሊም ነው አብዱልአዚዝ። እሱን እርስ በርስ ለማጋጨት እየሞከርክ ነው። ሴራችሁ ፖለቲካ ነው እንደምትሰሩት እና ሺአ ሙስሊም ነው ወይ? እኛ እኮ ምን ጨነቀን? ያው የአልካፊ ሺአ ሀዲስ ነው እንግዲህ ተቀበልክ ትቀበል። ሱኒ ነህ ወይስ ሺአ ነህ? ሱኒ ነህ ወይስ ሺአ ነህ እኮ የጠየቅንህ። ፖይንቱ ምንድን ነው ንገረኝ እስኪ። መጀመሪያ ፖይንቱ ሱኒ ነህ ወይስ ሺአ ነህ አንተ? ቆይ እግዚአብሔር እውነተኛ አምላክ መሆኑን ያስመሰክራል። አሁን ይሄን በመለሰልህ ብራዘር አብዱልአዚዝ ጥያቄው ሱራ 4:24 ያብራራልን። ሱራ 4:24 አብራራልን በለው ከጨቀጨቁ። ሱራ 4:24 እሺ። ቁርአን በእጄ ላይ አልያዝኩም። እስኪ ቅሪልኝ፣ እንደዚሁ ቅሪልኝ፣ ችግር የለውም። እስኪ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን እመለሳለሁ። ቆይ አንዴ እመለሳለሁ። ቆይ ለማየት ከሆነ እንክፈትልህ አብዱልአዚዝ፣ እንክፈትልህ እዚህ ለማየት ከሆነ አይመስለኝም። ፖዚዮን ነበር ለማየት። ምናልባት እስኪመለስ ድረስ ሶሪ፣ ቅድም ስለተጀመረ ነው የምቀጥለው። በጣም ይቅርታ አድርጉልኝ። ይኸው እዚህ ጋር እንደምታዩት በግልጽ የአልካፊ ላይ የተቀመጡ እንትኖች አሉ። ከማቹሪቲ በላይ ከሆነ በራሳቸው መወሰድ ይችላሉ። ይሄኛውን ሀዲስ የምታገኙት አልካፊ ቮሊዩም 7 ቡክ 2 ቻፕተር 30 ላይ ነው። መልሷል። ቀጥሉ። ለማንኛውም እቺኛዋ ሀዲስ በትክክል የሻፊዎች በጣም ተቀባይነት ያለው ሳይት ነው፣ ለሻፊዎች ማለት ነው። የምታዩት ታቃላይን የሚለው ማለት ታቃላይን .ኔት ሲሆን ለሺያዎች የሚቀበሉት ዌብሳይት ነው። ቀጥሉ። አጎት ሺያዎች ላይ እኮ በግልጽ ነው አይደል? እንዲያው ሺያዎች ኢራን ላይ ምናምን እኮ በግልጽ ነው የሚደረገው እኮ ይሄ ግብይት አይደል? ምንም ዛውት ኢኒሼም ነው እንደፈለጉ ነው የሚያደርጉት። አዎ አሁን እሱ እንትን ሲለው ነው እንጂ የተለያዩ ኮንዲሽኖች አሉ የተቀመጠበት።
እነዛ ኮንዲሽኖች በሙሉ አሁን ኢብን ሳሊህ በቃ በብልጠት ነው ለማለፍ እየሞከረ የነበረው እንጂ በደንብ ነው እንጂ የሚቀበሉት። በደንብ በተግባራዊነት ራሱ ቪዲዮዎችን ማምጣት ይቻላል። ኢቨን ራሱ የህፃን ወንዶችን ግን ከንፈር ኪሲንግ ላይክ በጣም አይገልጸውም። በነገራችን ላይ በጣም ዲፕ ኪሲንግ ነው። መጀመሪያ ግን ሃይማኖትን በደንብ አጥናሽ። መጀመሪያ ጋር ያለው እኔ ከዛ በኋላ ኢቨን እኔ ቪዲዮ አብርቼ ጋር ያለው ቆይ አንድ ጊዜ አብዱልአዚዝ ቅድም ክፈችልኝ ብለኸኝ ነበረ። አጎቴ ሲከፈትለት ሱራ 4:24 አስገቡት። በጣም ያቴ ምንድነው ተደርቦ በጣም ተንጫጫና ለኛ የምናወራው ስለ ሺዓም ነኝ ይመለከተኛል፣ ሱኒም ነኝ ይመለከተኛል አለ። እቺ እስላም አንድ ነው ለማለት ነው። አንድ አይደለም። አያቶላ እንዴት እንደሚስም ቪዲዮ ባሳያችሁ ፎቶ ቀጥታ ነው ቲክቶክ የሚዘጋብኝ። ቀጥታ ባን ነው የሚያደርገኝ ዳይሬክትሊ። ህፃናቶችን እንዴት አሁን ያለው የአጎቴ የእንትን መሪ ምንድን ነው የሚባለው? ቆይ በጌታ አንተ ሰውዬ ምን ሆነሃል አብዱልአዚዝ? ምንህን ነው የሚያምህ? ረጋ በል እንጂ። አብዱልአዚዝ ግን ከማማዬ ጋር ብቻ ሊቀጥል ጥሩ ነው እና ማማዬ ጋር ትቀጥላ እንዴ? ተውላት ለሷ ማስር አንድ ጊዜ እንትን ዴቫ ቪዲዮ ምናምን አዘጋጅ፣ ከዛ ታሳየዋለህ በኋላ ላይ። ግን አሁን ስለምንድን ነው የሚያወራው ንገሪኝና ከዛ በኋላ እናወራለን። እየጠየቅንህ ነበረ ሱረቱ ኒሳ ቁጥር 24 ላይ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ፣ እርሱም በእርሱ የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው ይላል። ስለምንድን ነው የሚያወራው? እስቲ ያብራራለን ይሄን አንቀጽ። ምንድን ነው የማብራራው? ጥያቄሽን ጠይቅኝና ልመልስልሽ። እኔ ከፍታችሁም ጠይቀሽኝ እንዴት ነው በገንዘብ የምትፈልገው ምንድን ነው? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ይላል። በገንዘብ ፈልገ የተጠቀምክባት ሴት ምን አይነት ሴት ናት? ተጠቅመህባት ምህሯን የምትሰጣት። አሁን እንደዚህ ነው የሚለው። አንብበው እስኪ፣ ይኸው አቅርቡለትና አንብበው እስኪ። አይታየም ትንሽ። ኦኬ እሺ፣ ጎላ አድርግልክ። ቆይ እኔ ጋር ስላለ ቆይ እኔ ራሴ አውጥቼ ያዋለሁ። ያው ከዚህ በላይ እንዴት ነው ማድረግልህ? በገንዘቦቻችሁ ከሚለው አንበበው። ወደዛ አድርገው እንጂ ወደ መጀመሪያ አድርገው እንዴ። እሺ ያው ቀጥልሽ። ከሴቶች እየሰማን እኮ አሳለፍከው እኮ ወደዛ መልሰው እንጂ። እሺ ከሴቶች በባል ጮቻችሁን በመርኮ እሺ በመርኮ እያነበብኩት ነው። የያዛችሁን ሲቀሩ እሺ በመርኮ የያዛችሁ ሲቀሩ ከዚያቸው ከተከለከሉት ወዲያ በእናንተ ላይ ቀጥል አረም ናቸው። እሺ ላንበብና ቀጥሎ አይ ቲንክ ታይም ኪል ለማድረግ ያክል እሺ ቆይ አሁን እዚህ ጋር ምንድን ነው? እሺ ቆይ አንዴ ላንበብና ከዛ ተከትላላችሁ። እሺ አብዱልአዚዝ ሙሉን አነብና እናንተ ብቻ ታወራላችሁ። አሁን ደግሞ ልየው እንዳትል ለሶስተኛ ጊዜ ከሴቶችም በባል ጥብቆች እጆቻችሁ በምርኮ የያዛችኋቸው ሲቀሩ በእናንተ ላይ እርም ናቸው ካለ በኋላ አላህ በእናንተ ላይ ጻፈ። ከዚያም ከተከለከሉ ወዲያ ጥብቆች ሆናችሁ ዝምተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ በእናንተ ላይ ተፈቀደ ይላል። ከዛ ከእነርሱም በእርሱ በመገኘት የተጠቀማችሁባቸውን ሴቶች ምህሮቻቸውንም ግዴታ ሲሆኑ ስጧቸው ይላል። ከዛ ከወሰንም በኋላ እያለ ይቀጥላል። ጥያቄው እዚህ ላይ ስለሆነ አሁን ቀጥሉ። እሺ በጣም ገብቶኛል። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ምንም ግልጽ ነው።
ቆይ እኔ ከፍቼ ላንብብላችሁ። አንዴ ቆይ ስልኬን ላምጣው። ይሄን ነበር ያልኩት እኮ የሆነ ካነበብኩ በኋላ ደግሞ ልየው እንዳትል ብዬ ነበርኩ። በሌላ አንቀጽ ተተክቷል ማለት አይደለም። በራሳቸው ነው ባይዘው፣ ምክንያቱም በሐዲስ ነው ተሽሯል የሚሉት። ሐዲስ ጥያቄ ለማምለጥ ግን አይ ተሽሯል። እኛ መሻር አለመሻሩ ፖይንታችን አይደለም። በመጀመሪያ አምላክ ይህንን ነገር እንዴት ይፈቅዳል የሚለው ነው ፖይንታችን። ዝሙትን ሲፈልጉ አድርጉ የሚል አምላክ ምን አይነት አምላክ ነው ፖይንታችን። እና ወገናችን ሃርድ ኮፒውን ከፈለክ እናወጣለን። ማዳረቅ ነው የፈለገው ሌላ ሰው ይግባ። እንትኑን ትርጉሙን እስቲ እንመልከተው ጋይስ። እዩት እዚች ጋር በአጭሮችን ነው ማሳየው። ኡጁረ ሆና ነው የሚለው። ኡጁረ ሆና ማለት ደግሞ ክፍያ ማለት ነው። ባይዞ መህር አይደለም። መህር አይልም አረብኛው። አሁን መህር ማጫ ምንለው አይደለም አረብኛው የሚጠቅሰው የሚለው ምድረው ኡጁረ ሆና። ኡጁረ ሆና ማለት ደግሞ ዌጅ ማለት ነው፣ ክፍያ ማለት ነው። አያችሁ፣ ክፍያ ነው እንጂ እንዲከፍሉ የተገደዱት ማጫ አይደለም። ሲጀመር ጋብቻ ቢሆን ኖሮ ማጫ ይለው ነበር አረበኛው። አረበኛው ግን አሁን መህር ብሎ ሳይሆን የሚጠቅሰው ምን ብሎ ነው? ኡጁራ ሆና፣ ያ ማለት ክፍያ ማለት ነው። ይሄ ሊትራሊ ተጠቅመው እንዲከፍሉ እንደ ሴተኛ ዳሪ እንዲከፍሉ ነው እንጂ የጋብቻ ማጫ አይደለም። እቺን ባጭሩ ለማለት ነው። አልያዛችሁ ቀጥሉ። መህሮቻቸውን ብለው ያስገቧት ቃል በቅንፍ ባያስገቧትም አረብኛውን ቃል በደንብ ሪፕሬዘንት አድርጋ አልገባችም ነው አይደል? አጎቴ ሀሳብህ? አረብኛው የሚለው ኡጁራ ሆና ነው። አረብኛ ያቺኛው አፕ አለች አይደል? ቆይ እቺ ማንበቢያዋ አፕ ቆይ ድጋሚ ልክፈተው። እቺን አያችኋት? እቺኛዋ እቺ እዚች ጋር ያለችው አያችሁት? አቱሃና ማን ነው? አቱህና ኡጁራህና ነው የሚለው። ኡጁራሁና እንጂ እንትን አይልም። ይሄ ፈርጃህ የሚለው ያው ታውቁታላችሁ፣ ፕራይቬት ፓርቷ ለማለት ነው። እሱን የተጠቀመ ማለት ነው። ሴክስ መሆኑን በትክክል የሚናገረው ይሄ ፈርጃህ የሚለውን። ኡጁራሁና የሚለው ደግሞ ክፍያ ነው እንጂ እዚህ ጋር ምንም መህር የሚል አታገኝ። መህር የሚለውን ወርድ እዛ ጋር አረብኛው ላይ ይሄንን ራሱ ስለማናገኘው ክፍያ ነው በሚለው የገባው። እነሱ ከጋብቻው መህር ጋር እንዲመሳሰል አድርገው አቅርበውታል ነው። ትክክል እየሸወዱበት ነው ያሉት እንጂ ይሄ የሚናገረው ሁሉ ስለ ጋብቻ አይደለም። ማህፀኗን ተጠቅማችሁ ይኸው አቱሁና ኡጁረሁና ፈርጃህ ነው የሚለው። ማህፀኗን ወይም ይቅርታ እንግዲህ ለቃሉ የሴት አካሏን ተጠቅማችሁ ክፈሉ ነው የሚለው። ልክ እንደ ክፍያ ማለት ነው እንጂ ማጫ ራሱ አይደለም የሚናገረው። መህር ሌላ መህር የተጠቀሰበት ቦታ ላይ መህር የሚለው ትክክለኛው መህር የገባው ኡጁረሁና በሚል የገባ የለማ ሌላ ቁርአን ክፍል ላይ ለመህር እሱ በቃ ከበቂ በላይ ኤቪደንስ ነው። በጣም አሪፍ እይታ ነው። ያ ፍቅረ ማይክ አንስተ ነበረ ኡስታዝ። አንድ የነበረው አቡነ ሐኪም እንዳለው ነው። ደሞዟን ነው የሚከፍላት፣ ለሰጠችው አገልግሎት ይከፍላታል። ከዛ በኋላ ከተሰናበተች ግን የኔ ጥያቄ ቅድም ልጠይቅ የነበረው እንጂ አሁን ተሰናባቿ ደሞዟ ተከፍሏት የሄደችው ሴት አርግዛ ልጅ ቢኖራት አባትነቱን የመጠየቅ መብት አላት ወይ? ለልጇስ ደግሞ አባቴ ማን ነው ብላ ብትጠይቅ አባትሽ በ3 ቀን ውስጥ ከኔ ጋር አድሮ ደሞዜን ከፍሎ የሄደው ሰው ነው ብላ የምትነግራት? ምን ብላ ነው ለልጇ የምትነግራት? ምን አይነት ታሪክስ ነው የምትነግራት? የሰው በ3 ቀን አዳር ደሞዜን ከፍሎ የሄደው ነው አባትሽ። የአባትሽ ማን ነው አይታወቅም። እስልምና ሴተኛ አዳሪነትን ነው የሚያበረታታው ማለት እኮ። በገንዘብ እየሄዱ እየከፈሉ መተኛትን ነው የሚያመለክተውና ይህቺ ልጅ የራሷ የሞራል ጥያቄ አታነሳም ወይ? ስለ አባቷ በሚኖራት ጥያቄ ውስጥ የእናቷ ምላሽ እሷን ደስተኛ እንድትሆን ነው የሚያደርጋት?
በእምነቷ እንድትጸና ነው የሚያደርጋት። ነብይ ነው ብላ ላመነችው ለሁለት የምትከተለው መሐመድስ ትክክለኛ ነብይነትን እንድትረዳ ነው ወይ የሚያደርጋት የሚለው ነገር ይሄ ትልቅ ጥያቄ ነው ብዬ ነው የማስበው። የሞራል ጥያቄማ አልተነካም እኮ አልተነሳም። ገና እኮ ለመጀመር ዳዴ እያለን ሄደው አይ ቲንክ ኢብናም ስማርት ነው ገብቶታል። ወዴት እየሄድን እንዳለን ስለገባው ነው ቶሎ ብሎ ያመለጠውና ኦኬ በተደጋጋሚ እኛ ጋር ይመጣልሽ ስለሆነ እናገኘዋለን። አይ ቲንክ ፕራይቬት ሙስሊም ነህ ብሮ? መልካም እሺ። እንትና ሺዓ ነህ አይደል? እንትና አይ ሚን ሱኒ ነህ አይደል? አህሉል ሱና ወል ጀማዓ ወይት? እሺ ሱራ 4:24 ላይ ያለውን ክፍል እንዴት ነው የምትረዳው? እሺ አመሰግናለሁ። ሲጀምር ያው ኢትዮጵያ ውስጥ ብዙ ሺዓ እንደሌለ ማወቅ አለባቸው። እኛ ቁጥሩ ሳይሆን እስካሉ ግን የሺዓውን አመለካከት ለእናንተ መስጠት ስለሌለብን ነው የጠየቅነህ። ስለዚህ በሺዓ ሀዲስ ጥያቄው ገባና ቁርአኑን እንዴት ነው የምትረዳው? እሺ ምን የሚለውን ነበር? ሱራ 4:24 በገንዘቦቻችሁ ለእናንተ ተፈቀደ የሚለውን። እንደዛ እኮ አይደለም እኮ። እና እንዴት ነው? በጦርነት ወቅት የያዟቸዋቸውን እኮ ነው ያለው። ቀጥሎ ያብራረዋል። ልክፈትልህ ሜይ ቢ እስኪ ትፈታለህ? ኦኬ ጓሽ ይቀጥል። አንተ ክፈትት። ኔትወርክ ጥሩ ስላልሆነ ይኸው ሻምብባ። እሺ መጠየቅ ፈልገህ ነው ጓ? እሺ ቀጥሉና እጠይቃለሁ። አንድ ጥያቄ አለኝ። ያው ከሴቶች በባል ጥብቆች በእጆቻችሁ ምርኮ የያዛችሁ ሲቀሩ ይላል በእናንተ ላይ እርም አለ። ይህ አላህ በእናንተ ላይ ጻፈ። ከዚያችም ከተከለከሉት ወደ ጥብቆች ሆናችሁ ዝሙተኛ ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገኘት የተጠቀማችሁባቸው ሴቶች መህሮቻቸውን ግዴታ ሲሆን ሲጧቸው ይላል። ከመወሰንም በኋላ ሰጣችሁ እኮ ነው። አረብኛው ላይ እስኪ መህር የሚለው ወርድ የትኛው ነው? አረብኛው ላይ እዚህ አረብኛ ውስጥ መህሬት የሚለው ቃል የትኛው ነው? እሺ ጠብቀኝ። አታውቀውም? አረብኛ አታውቅም እኮ ጠብቅ። ላሳየህ እኮ እያነበብኩት ይሄኛው ነው። እዚህ ጋ ነው ያለው። እዚህ ጋ ነው። የቱ ነው መህር የሚለው? ከትርጉም ስተታል እያልከኝ ነው? መህር የሚል ቃል የለማ። ክፍያውን ክፈላት ነው የሚልህ። ተጠቅመህባት ነው የምትከፍላት እንጂ መህር የሚል ቃል መህሮቻቸውን እነዚህ ተርጓሚዎቹ ኡስታዞች ዋሽተዋል። ዝሙተኛ እንዳትሆኑ በገንዘቦቻችሁ መህር ሰጣችሁ አግባቸው። መህር የሚል ቃል አረብኛ ውስጥ አለ ወይ ነው? እስኪ አንቀጽ ኧረ አጎቴ ምንድን ነው ያመጣው? ይሄ ምንም አያፈናፍንም። ይቅርባቸው በቃ ቀለል ይበል። እንደ አጎቴ በሌላ መንገድ ጠይቁት። 4:24 ይፎግሩ እኮ ነው። ሮቱል ምን 4:24 እንዴ ግራ ገባው። ታውቃለህ ዲድንት ኤክስፔክት በቃ የለመዱት የሆነች መህር ብሎ ግግም ብሎ ሊመጣ ነበረ የለመደው እና እዛው ላይ ሊከራከር ነበረ።
ሲያነብ ሲከራከር ቆይቶ ምን አለ መጨረሻ ላይ ሱረቱል ምን እንደገና ወደ ኋላ ወደ መጀመሪያው እኮ ነው ራስ ሰርፕራይዝ ነው የሆነው። ይብቸው ለማንኛው ያየነው እያነበብኩ ነበር በጄጂ ስላልነበር እኮ አረብኛው አንተ ጋር ያለው ይለያል። ደሞዝ ነው የሚለው እኮ ደሞዝ ክፈሏቸው ነው እንጂ መህር ስጧቸው አይልም ነው። ደሞዝ ይላል። መህር ሚል የለም ነው አባባለ። መህር የሚል አማርኛው ላይ ያስገቡት እንጂ የለም። ደሞዝ ነው የሚለው። ከተጠቀምክበት በኋላ ደሞዟን ክፈላት ነው የሚለው። ጊዜያዊ ወሲብ ማለት ነው። መህር አማርኛ ነው እንዴ? ነው አይደለም? አይደለም። ለምን አስገቡት ታዲያ እዚህ ላይ? ሸዋሸዋ ሊሰሩበት። እስልምናም በዚህ መልኩ መጣበት። ተው እንጂ እንደሱማ ጥሩ አይደለም። ግልጽ እኮ ነው። እንደዛ ነው የተቀመጠው የገባው። አይ ሁላችንም ትላልቅ ሰዎች ነን፣ በስነ ስርዓት እናወራ እንሻል እንጂ ላይክ ሸዋሸዋ እኮ ምንድነው በዘመናዊ አማርኛ ስጠራው ሊያጭበረብሩበት ማለት ነው። እንደው ሊያጭበረብሩበት ሊያታልሉበት እንደማለት እኮ ነው። ክፉ ቃል አይደለም ከመሰለ ይቅርታሽ። ሊያጭበረብሩ ሊያታልሉበት። ኧረ ችግር የለውም። እንደዚህ መሰዳደብ ስለማልወድ ነው። ያው አልተሳደብኩም እኮ አማርኛ ተራ ሰው እኮ እንደኛ አይነት ተራ ሰው ትልቁን ኢየሱስ መሳደብ ትልቁን አላህ ነው አለኝ። እናወራበታለን፣ ችግር የለውም። ሜይ ቢ ሌላ ጥያቄ ካለ ለስማ። ይሄኛውን ጥያቄ ለፈኝ ነው። አዎ ስላልገባኝ ነው በደንብ ተፍሲርኒ አንዴ ማሜ ጠይቂ ውስጥ ያ እሺ። ፕራይቬት ሰላም ለአንተ እንዴት አመሻ? ሰላም ነው መስገን አምላክ። እሺ ጥያቄ አንዲት ሚስት እያዘሞተች ለምሳሌ ምሳሌው በአንተ ላይ ባደርገው ያው እንዳይከፋ፣ ለምሳሌ ባለቤት አመነዘረች፣ አንተ ደረስክባትና ያቺን ባለቤትህን አመነዘረችብኝ ብለህ ለማለት ምንድን ነው ማሟላት ያለብህ መስፈርት? ያው ምስክር ያስፈልጋል። ምስክር ስንት ምስክር? ሶስት ኦኬ። አራት ናቸው። እነዚህ ምስክሮች እንዴት ነው ሊመሰክሩ የሚችሉት? ምስክርነታቸው ተቀባይነት የሚኖረው እንዴት ሲያዩ ነው? እንዴት ሲሆን ነው ምስክርነታቸው ተቀባይ ሆኖ ያቺ ሴት አመንዝራለች ተብላ ልትቀጣ የምትችለው? ያው ያዩትን ሲመሰክሩ ነው። ለምሳሌ እንዴት ያየችው? ለምሳሌ ሁለቱ መርፌና ክር ሆነው አዩ፣ ሁለቱ ደግሞ እንዲሁ አልጋ ላይ አንሶላ ውስጥ ሆነው አዩና ያ ምስክርነታቸው ተቀባይነት አለው በእስልምናው ሕግ? ኦኬ ሁሉም አራቱም መርፌና ክር ነው ማየት አለባቸው ነው የምትይው? አይ እንዴት ነው የአንተን የእስልምና እንትን ነው ማወቅ የምፈልገው። ለምሳሌ የሁለት ሰው ነው የሚሰማ ተቀባይነት አለው? መርፌና ክር ነው ያዩት ሁለት ሰዎች እኮ። ስለዚህ ሁለቱ አንሶላ ውስጥ ሆነው ቢያዩ እንኳን ሁለቱ ደግሞ መርፌና ክር ሆነው ካዩ ኖርማል ችግር የለውም። ያቺ ሴት በእነሱ ምስክርነት ትቀጣለች። በሁለቱ ምስክርነት። ኦኬ እሺ። እስልምናው ግን የሚለው ምንድን ነው የሚለውን ላሳየው። እሺ አስፉኛ እንዴ። እሺ ፈትዋ ቁጥር ይታያል አይደል? 8851 ላይ በዚህ ዘመን ዚናን በሚያደርጉ ወንድና ሴቶች ላይ 4 ምስክሮች እንዴት ይቀርባሉ የሚል ጥያቄ ተጠየቀ። ኦኬ በዚህ ዘመን ዚናን በሚያደርጉ ወንድና ሴት ላይ እንዴት ነው ምስክሮች ሊቀርቡ የሚችሉት የሚል ጥያቄ ሲጠየቁ ምን ብለው መለሱ? ሜይ ቢ እስቲ አንብብልኝ ፕራይቬት ወንድሜ። ችግር የለም አንብብልኝ ፕሊዝ። እኔ ስለፈለግኩት ነው። እኔ ማንበብ ስለማልችል ነው። እዚች ጋር የዚና ምስክሮች በተመለከተ ምስክርነታቸው ተቀባይነት ያለው ከሚለው ጀምረ አንብብልኝ። አራት ሰዎች መሆኑ ድምፅን ከፍ አድርገህ። ኦኬ እንዴት ነው እነዛ 4 ሰዎች እንዴት ማየት አለባቸው ይላል? በግልጽ መሆኑ
ኦኬ አራቱም መርፌና ክር ሆነው ማየት አለባቸው። አለበለዚያ ግን ተቀባይነት የለውም ምስክርነታቸው ነው። አንተ ምን ብለህናል? አይ ሁለቱ አንሶላ ውስጥ ሆነው ቢያዩ ሁለቱ ደግሞ መርፌና ክር ሆነው ቢያዩ ችግር የለውም ብለኸኝ ነበር። ግን እንደ እስልምናው ሸሪዓው ሕግ መሰረት አራቱም እንደዚሁ በግልጽ መርፌና ክር ሆነው ካላዩ ምስክርነታቸው ተቀባይነት የለውም። እንደዛ ካልሆነ ግን ጭራሹን መስካሪዎቹ 80 ግርፋት ይገረፋሉ። አራቱም መርፌና ክር ሆነው ሳያዩ ጨርሽ ይቅርታ። ያ እነዛ አራቱ ምስክሮች እነዚህን ዚና የሚሰሩትን ሰዎች መርፌና ክር ሆነው ማየት አለባቸው። ለምሳሌ ሁለቱ አንሶላ ውስጥ ሆነው አዩ፣ ሁለቱ ግን ተጣብቀው ቢያዩ ተቀባይነት የለውም ምስክርነታቸው። ጭራሹን እነሱ ይገረፋሉ፣ ውሸታችሁ ነው ተብለው ማለት ነው። አዎ የሁለቱ ነዋ ተቀባይነት ያለው ምንሽ እኮ በአይናቸው ያዩት እንጂ አይደለም በአንሶላ ጭራሹን በላይ አይደለም። አልገባህም ፕራይቬት ወንድሜ። ምንድነው እነዚህ አራቱ ምስክሮች ይቀርባሉ። ኦኬ በህግ በፍርድ ቤትም ይሁን ምን አያችሁ ተብለው ይጠየቃሉ። ሁለቱ መርፌና ክር ሆነው አየው ብለው ይመሰክራሉ። ሁለቱ ደግሞ አልጋ ላይ ሆነው ራቁታቸውን አይቻለሁ ብለው ቢመሰክሩ አራቱም ተቀባይነት የላቸውም። ተመሳሳይ የሆነን ምስክርነት ስላልሆነ ያላቸው ማለት ነው። ግልጽ የሆነ ነገር ማየት አለባቸው በማለት ከዚህ ውጪ ሌላ አማራጭ የለም ይለናል። ግልጽ የሆነ ነገር ማየት አለባቸው ነው የሚለን። ስለዚህ እንዳንተ ህግ አንተ ለምሳሌ ባለቤት እያመነዘረች ብታገኝ ሄደ አራት ምስክሮች ኑ ብለህ ጠርተህ ነው እነዛ ምስክሮች አራቱ ምስክሮች መርፌና ክር ሆነው ካላዩ አንተ ሚስቴ አመነዘረችብኝ ብለህ ልትከሳትም አትችልም። ጭራሽ መስካሪዎቹ ይገረፋሉ እንደውም ማለት ነው። አሁን እንደው የሞራል ጥያቄ ልጠይቅህና እንደ እስልምና ህግ እቺ ሴት እያመነዘረች አንተ ምስክርን ሄደ እስክትጠራ ድረስ ያ ሰውዬ ምን ሮቦት ነው? አይነሳም፣ ልብሱን አይለብስም። አራት ምስክሮች መጥተው እስኪያዩ ድረስ መርፌና ክር ሆኖ የሚጠብቀው ወይም ደግሞ አራት ምስክሮች ኑ እዩኝ ብሎ ነው ግንኙነት የሚፈጽመው ወይስ እንዴት ነው? አንድን ሰው አመነዘረ ብለህ ራሱ ልትከሰው ወይም አመንዝሯል ልትለው ራሱ የምትችለው በዚህ ህግ መሰረት አራት ሰው መርፌና ክር ሆኖ ካልታየ ያ ሰው ዝሙተኛ አይደለም ተብሎ የሚባልበት። እሺ ያው እንደዚህ የሆነበት ምክንያት ሁሉም በሐሰት እንደሚመሰክርና በጣም እርግጠኛ መሆን ስለተፈለገ ነው። በጣም እርግጠኛ ሁለቱ እኔ አይቻለሁ ብለው ሊጨርስ ለምሳሌ እሺ ቀጥል። አንቺን ባለቤትሽ እንደዚህ ብሎ ቢከስና ቀድሞ ዝም ብሎ ስላመለከተ ብቻ የእሱ ብቻ ተሰሚነት እንደሌለው ለማሳየት ነው ምስክር የተፈለገበት ምክንያት ጨረስ እንጂ እንዳልሽው ቆሞ የሚጠብቅ ሚያይ ምናምን እንደሌለ የታወቀ ነገር ነው። እሺ ከጨረስክ አንደኛ ነገር አንድን ሰው አመንዝሯል ለማለት አራት ምስክርነት በራሱ እንትን የሚለው አይደለም። ሁለት ሰው ይሄ ሰው ራቁቱን ሆኖ ባይዘዌ መርፌና ክር ሆኖ መታየት አይጠበቅባቸውም። አንድ ሰው ዝሙት እየሰራ ነው ለማለት በአንድ አልጋ ላይ ራቁታቸውን ሆኖ ተኝተው ከታዩ እነዚህ ሰዎች እያመነዘሩ እንደሆነ ግልጽ ነው። አራቱም ምስክሮች ግልጽ በሆነ ነገር መርፌና ክር ሆነው ካልታዩ እነዚህ ሰዎች አመንዝራ አይደሉም ከተባለ እንዲህ የትኛውም ሰው እንደፈለገው እያደረገ አራት ሰው ካላየው እኔ አመነዘረ ተብሎ አይጠየቅም። ኦኬ አራት ምስክር መርፌና ክር ሆኖ ማየት አለበት ተብሎ ስለሚታመን ማለት ነው። ገብቷል? የትኛውም ሰው በቃ ዚና ሰራ ተብሎ መከሰስ አይችልም። ለምን? አራት ምስክር በግልጽ ስላላየ ስለማያየው። አራት ምስክር እስክታመጣ ድረስ ያ ዚና የሚሰራው ሰውዬ ደግሞ ቁጭ ብሎ አይጠብቅህም እኮ ለባብሶ ቆሞ ይጠብቅሃል። ምንድነው ፈልገህ ይልሃል። አንተ አራት ምስክር ኑ እዩልኝ ሚስት ያመነዘረች ብለህ እስክትጠራ ድረስ ሰውዬው ለባብሶ የሆነ ቁጭ ብሎ ሊጠብቅ ይችላል። እንዴት ነው ያንን ሰው ዝሙት ሰርቷል ብለህ ልትከሰው የምትችለው? በግልጽ ካላየ ዝሙት የሰራን ሰው ከሰህ በሸሪያው ህግ ለማስቀጣት እኮ ነው ይውሉ አራት ሰው የሚያስፈልገው እንጂ ራስሽ ካሹ በቃ ራስሽ የምትወስኘው ራስሽ ውሳኔ ትወስኛለሽ። አይቻልም። ካሜራ እንኳን እንደማይቻል ታውቃለህ። ካሜራ በቤት ውስጥ ያለ ካሜራን እንኳን አይተህ ያንን ካሜራ እንኳን እንደ ማስረጃ ማቅረብ አትችልም። ባይዘው እንደ ሸሪዓው ህግ ማለት ነው። በህገ መንግስቱ ነው። እንደ ሸሪዓ ህግ አንተ ቤት ካሜራ ገጥመሃል አይደለ? ያንን ካሜራህን ከፍተህ ይሄው ማስረጃ ሚስቴ ከሌላ ሴት ጋር ከሌላ ወንድ ጋር እንዲህ እያደረገች ነው ብለህ እንኳን ለህግ ያንን ካሜራ ብታሳይ እንኳን ያ ካሜራው ማስረጃ አልባ ነው። ግልጽ በሆነ በአይን ነው መታየት ያለበት ነው የሚለው ፈትዋው።
እኮ የነገር በህጉ ለማስቀጣት ከፈለግሽ ነው አራት ሰው ምስክር የሚያስፈልግሽ እያልኩሽ ነው እንጂ አንቺ መፍታትም መለያየትም ትችላለሽ። አንተ ትችላለህ። አንተማ እንደፈለገ ፈታዎች ብለህ በሶስት ቃላት እንደፈለገ መፍታት ትችላለህ፣ ተፈቅዶልሃል። በህግ ግን እቺ ሴት አመንዝራለች ብለህ ልታስቀጣት የምትችለው እንዴት አድርገህ ነው? ካሜራ እንኳን በቤት የገጠምከውን ካሜራ እንኳን አሳይተህ ማስቀጣት አትችልም። በካሜራ እንኳን በምንድን ነው? በአይን አራት ምስክሮች በአይን መርፌና ክር ሆነው ማየት አለባቸው የሚል የሸሪዓ ህግ ነው ያለው። በካሜራ ባልሽው ያው በሐዲስ ላይም ነብዩ ሚስቴ አመንዝራብኛለች እና አራት ምስክሮች ማምጣት አለብኝ ተብሎ ሲጠየቅ መሐመድ አዎ አራት ምስክሮች አምጣ ነው የተባለው ያለው መሐመድ በሐዲስ ላይ እሱን ማለት ነው። እንኳን ሰው ጦጣም አራት ምስክር ያስፈልገዋል። ባይዘው ቆስጠንጢኖስ አለ አንድ ቁጥር እየጻፈ ስለሆነ ቀጥታ እሺ። አይ አንድ ጥያቄ ልጠይቀው ነው ፕራይቬት። እሺ በእስልምና አንድ በትዳር ውስጥ ያለች ሴት ከሌላ ወንድ ጋር መሳሳም ወይም መተሻሸት ምንዝርና ይባል ማለት ነው? ይባላል። ታዲያ ለምንድን ነው የግድ መርፌና ክር የተጠበቀው? ያ ህግ ነዋ። ምንድን ነው ህግ? ህጉ እኮ ከእስልምና ላይ ነዋ። የእስልምና ህግ ተብሎ እኮ ነው። እና ታዲያ የሚያስቀጣው ህግ ይለያያል እኮ ነው። አሁን በዝሙት የሰራና እንደዚህ የተሳሳመው ህጉ ይለያያል ቅጣቱ። አይ እንደዛ የሚል ነገር የለም። አመነዘረ ተብሎ አንድ ሰው እንዲታሰብ ተባለ። ያንተ ሚስት ከሌላ ወንድ ጋር ስትሳሳም ስትተሻሽ ብታገኘት አመነዘረች ትላለህ? አላመነዘረችም ነው የምትለው እኮ። ያዎች ታርጋብኛለች እንደሚባል ነው የሚባሉ እኮ። ስለዚህ አሁን እስልምና ግን አይ ቺታ አይደለም የግዴታ መርፌና ክር ሲሆን መታየት አለበት እያለህ ነው። ምን አልከኝ? ጠፋ። አለ ከባድ ነው አይደል? እስልምና ነው እና ያው እኛ ሀገር በሸሪዓ የሚዳኝ ሀገር ስላልሆነ ያው ብዙ እንደዚህ ህጎችን ያው ተግባር ላይም ስለማናያቸው ነው ብዙ እኛ ሂንቱም ስለማይኖረን እንጂ እነሱ አረብ ሀገራቶች ያሉ ሰዎች ናቸው በህጉ የሚዳኙ ያሉ። ለዛ ነው እኛ ብዙ ሂንቶች ስለሌሉ ነው በዚህ መንገድ ላይ ሲተገበር የማናይበት ምክንያት ለዛ ነው። ያለንበት ሀገር እንደዚህ እስላሚክ ሀገር አይደለም፣ በሸሪዓ የሚዳኝ ሀገር አይደለም። ለዛ ነው ብዙ እኛ ህጎች ላይ እንደዚህ ማናውቀው እና ብዙ ሂንቱ የሌለን ልፈልጌ ነው። ያው ሚስትህን እንደዚህ ሄደ ስትከስ አይ ቺት አላረገችም ያዩት ሰዎች ጀስት ስትሳሳምና ስትተሻሽን ያዩት የግዴታ መርፌና ክር ሲሆኑ አላየንም የራስ ጉዳይ ተብለህ ስትባረር እስልምና በስርዓት ዳኘኝ እውነትን አወጣልኝ ብለህ ታስባለህ አንተ? ቆይ ነገር እኮ ነው አሁን ያለንበት ሀገር የህጎችን ብዙ አይ እዚህማ ስለማያደርግ ነው ማናውቀው የነገርኩህ እኮ ነው። እኔ ሸሪያው ላይ ነው የማወራ እንጂ እሱማ በዲሞክራሲ የሚተዳደር ሀገር ሌላ ነገር ነው። እኛ ያወራ ነው ስለ ሸሪያው ነው። አሁን እሷ ወታማዲ አሳይታለች፣ ፈትዋውን አሳይታለች ያለውን ነገር። ኤኒዌይስ ፍትሃዊ እስልምና ፍትሃዊ አይደለም በአንዳንድ ነገሮች ላይ ያንን እኔም ብዙም አላስጨንቅም። አንተም ፊል አድርገዋል ብዬ አስባለሁ። ምናልባት ስለምንና እንዳላስጠብስ ብለህ አስበም ሊሆን ይችላልና ያየም የተመኘ የሚለውን ነው እኮ እናንተ እያያችሁት ያለ በእናንተ ህግ። እኔ አንተ ህሊና እንትን ይለዋል እኮ መሳሳምና መነካካትን የሚለውን ነገር እኮ አስቀምጬ ይላለሁ በስርዓት ነው። ከዛ አንግል አንጻር እኔ እንደውም ሌላ ነገር ላነሳብህ ነበር፣ ግን
ያው ጀስት አንተን ፈርዘር መሄድ ስላልፈለግ በቃ ግን አስብበት። ወደ ዝሙት መንደርደሪያው መሳሳም ነው ዞሮ ዞሮ። ለዛ ነው አንዱም እሱን አመነዘረ ብሎ የሚከሰው። ለዛ ነው ኢንቴንሽን ነው መታየት ያለበት ያንተ። ከዛ ኦልሞስት ያ ዝሙት ነው። ምንም እኮ ግልጽ ነገር ነው። ግን ያው እስልምና መርፌና ክር ብሎ አስቀምጦታል። አንተ ነገርኩ መርፌና ክር ያለበት ምክንያት ላለመወናጀ ነው። ያላየሁን በቃ አብሮ ስለሄደ እንኳን ሁሉ እንደዛ እንዳይጠረጠር በሚለው ነው። ያን ህግ እንኳን እንደዛ ይሆን እያልኩ እኮ ነው። አብሮ መሄድና መሳሳም አንድ ነው። እንደዛ አይደለም እያልኩ ያለ አብሮ ስለሄዱ በሆቴል አካባቢ ማመንዝሯን ማለት አይደለም። አብሮ ስለሄዱ ወይ የሆነ ነገር አንዳንድ ጥርት ያለ ነገር ስለተፈለገ ነው። ቆይ አራቱ ሰዎች ሲሳሳሙ ካዩዋቸው አመነዘሩ አይደለም ነው የግዴታ መርፌና ክር ሲሆኑ ማየት ያለባቸው እኮ። የመርፌና ክሩ ቋንቋ እኮ እያስረዳው ነው። መርፌና ክር የሚለው የተረጋገጠ እንትን ስለተፈለገ ነው። አይ እኛ መርፌና ክር ብለን እኛ ያሳመር ነው እኛ ነን እንጂ እንደውም የሚለውን እኮ ለማንበብ ደብሩን ራሱ አንብበው ብለን አደረኩ። የሴቷ ከወንዱ ጋር ብሎ ነው በስነ ስርዓት ያስቀመጠው። ጥሩ እስኪ እናወራበታለን ዞሮ ዞሮ። እሺ ወንድማችን እንግዲህ ነቃ ብለህ ፈጣሪ በሰጠህ አእምሮ አመዛዝን ያሉትን ነገሮች። ፕራይቬት ወንድማችን ጥያቄ ሲኖር የትኛውም ጥያቄ ሲኖረ ማለት ነው እኛ ክርስቲያኖች ቤት የዚህን ጥቅስ ከእናንተ ነው መረዳት የምፈልገው ብለህ መጠየቅ ትችላለህ። አሁን የጠቀስንልህን ጥቅሶች በሙሉ አንተ ይዘህ ሄደህ የትኛውንም ኡስታዝ ሄደህ ጠይቅ። እስላማዊ መረዳት ምንድን ነው ብለህ ጠይቃቸው። እኛ ካብራራ ነው የተለየ አይደለም። ይኸው ከፈትዋ ሰቱል ሙእሚኑን ላይ ያለው አንቀጽ ማለት ሱራ 24 ላይ 4 ምስክሮች ምስክርነታቸው ትክክል ካልሆነ 80 ግርፋት እንደሚገረፉ የሚናገርበት ቁርአን አንቀጽ አለ። ኦኬ 4 ምስክሮች ማለት ነው። ከዛ አንፃር ሄደ እስላማዊ መረዳት ካልሆነ እኛ የነገርነ እኛን መተህ መውቀስ ትችላለህ። ግን ክርስትና ላይ ለመጠየቅ ስትፈልግ ኤኒ ታይም መተህ በዚህ ጥያቄ አለ ብለህ መጠየቅ ትችላለህ። ይኸው ፎሎ መልስልሃለሁኝ። እኔ በምከፍትበት ሰዓትም መተህ እንትን ማለት ትችላለሽ። ጥሩ። የትኛው መጽሐፍ ቅዱስ ጥያቄ ሲኖር ጥሩ። ያው እኛ ብዙ መግባት እናንተ ጋር የምንፈራው እኮ ያው መሰዳደቡ ስላለ ነው መግባቱ። ከእናንተ ጋር ብዙ እንደናንተ ከአሁንስ እንደዚህ ተሰብስበው የሚያወሩበት ለገብተው ለማውራት ይከብዳል። ምክንያቱም መሳደብ ነው መጨንገፍ ነው። ለዛ ነው ብዙ ቦታ ላይ መሳደብ አይደለም። አሁን ለምሳሌ እነዚህን ነገሮች አታውቃቸውም ነበረ ፕራይቬት። አሁን እነዚህ 4 ምስክሮች ቅድም ስጠይቅ ምን አልከኝ? አይ ሁለቱ ካዩ ሁለቱ ደግሞ ሌላ ነገር ቢሆን ችግር የለውም የሁለቱ ተቀባይነት አለው አልከኝ። አላወቅም ነበር። ፈትዋውን አውጥቼ ሳሳይ ግን ያንተ መረዳት ሳይሆን የእስልምና መረዳት ሌላ ነው። 4ቱም መርፌና ክር ሆኖ ማየት አለባቸው ይላል። አሁን አንተ የተረጋጋህ ልጅ ስለሆንክ አልተሳደብክም። ሌሎቹ አይ እስልምናችሁ እንዲህ ነው የሚለው ብለን ስንል ስድብ እየመሰላችሁ ስለማያውቁት አንተ ስላላወቀው አሳዩን ያልከው አይደለ? ሌሎቹ ግን ስድብ ያስቀድማሉ። በዛን ጊዜ ሲሳደቡ እኛ ደግሞ ሐዲስ አውጥተን እንናገራለን። ያ ስድብ ይመስላችኋል እንጂ እኛ ከራሳችን ያለ ማስረጃ የተናገርንበት ነብዩን የተሳደብንበት አንድም ማስረጃ አውጥታችሁ ማሳየት አትችሉም። ሁሉ ነገር ማስረጃ ስላለን ማለት ነው። አሁን አንተን አልሰደብንህም። እንደውም መጠየቅ ስትፈልግ ኤኒ ታይም መተህ ጠይቅ እያልንክ ነው። እኛ እንሳደብም፣ እኛ በማስረጃ ነው የምናወራው። ገባኝ። ያው አንዳንድ ቃላት አጠቃቀምም እኮ ልክ አይደለም። ብዙዎቻችን እንደነገርኩሽ ነው። ማናችንም ብንሆን የተከበረውን ኢየሱስ መስደብ የለብንም፣ የተከበረውን ነብይ መሳደብ የለብንም። ማናችንም ብንሆን ማለት ነው። ማውራት ካለብን እንደዚህ በተማረ መንገድ ማውራት ነው። ከሌለ ደግሞ አርፎ መቀመጥ ነው እንጂ ያው አይተናል። ነፎኝ ምናምን ብዙ ሲናገሩ አይተናል። ግን እንደዛ ባይሆን አሪፍ ነበር። ያ አሁን እፎይ ከተናገራቸው ውስጥ ማስረጃ የለውም ነብዩን እንዲሁ የተናገረው የሚል አይነት አረዳዳ አለ። ማስረጃ ከፈለክ እዚሁ እንድል እስቲ ንገረንና። በጣም ብዙ እኮ ካለ ስድብ ላለው እንዴ። እስቲ ለምሳሌ ትንሽ እውቀት አላችሁ ያሰብኩ እንዲያውም እናንተ ነው እንጂ
የሚያውቁሉ አልመሰለኝም። ያን ሁሉ ስድብ ያን ሁሉ አይ እስቲ አይደለም እኛ ማስረጃ እሱ ላይ እፎይ ለተናገረው ነገር ነው ማስረጃ ማውጣት ካቃተን ቆይ ፕራይቬት እፎይ ለተናገረው ነገር ማስረጃ የለውም ለምሳሌ እንዲህ ተናግሯል ለዛ ነገር ማስረጃ አለው ብለብቻ እሱ ከተናገራት እያንዳንዱ ከፈትል እፎይ ከተናገራቸው ውስጥ ኮገና መች ለማዳመጥ ይጋብዛል አነጋገሩ እኮ ጭራሽ ካለ ስድብ በስድብ ስለሚጀምር ንግግር እኮ ስድብ የመሰለህን እስቲ ጥቀሰውና እኛ ማስረጃ መክፈት ያቅተን ትልቅ ሰውን እንኳን የምታናግርበት መንገድ አለ ፕራይቬት አንተ ስድብ የመሰለህን ነገር ጥቀሰውና እኛ ማስረጃ መክፈት ያቅተን ከኪታብ ላይ ካልተጻፈ እኛ እንዋረድ እስኪ ቆይ እሺ ጠብቁኝ ግን እየወጣል ጠብቁ ነግራቸዋለሁ እሺ ቢኒያም የሆነ የአቡ ሀይደር ነው ያሰማችኋልና ቀጥል ቢኒያም ያው ላጠናክርለት ነው ሐሳቡን እንጂ ብዙም እንትን አይደለም አይቶትም ሊሆን ይችላል አላውቅም ያው ምንድነው አራት የአይን ምስክር እነዛ አራት የአይን ምስክሮች ዚና ከፈጸመባት ሴት ጋራ መርፌና ክር ሆኖ አይተናዋል ብለው የሚመሰክሩ ድምጽ ልጨምር ይሰማል ቢኒ እሺ ድምጽን ትንሽ ልጨምር ከሆነ በእነዚህ አራት ምስክሮች መሰረት ማስረጃ ቆሞበታል አራቱም ደግሞ የሚመሰክሩት እሱ ብልቱን በሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል ዛሬ ሸሪዓ በሌለበት የጣዖት ህግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻው ሴት አጅነብይ ነች ወይስ እሱ መህረማ ሊሆን የሚችል ነው ምንም የምናጣራው ነገር የለም ትላንት ከሆነች ሴት ጋር ስላላየነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል አንደኛ ምንም እርግጠኞች አይደለንም እሱ መህረማ ይሁን አይሁን ያን አላጣራንም ሁለተኛ ይሄንን እንድንከታተል ታዘናል እንዴ ምንስ አገባንና ነው ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው አይደለም ይሄን ላይ የሰሪቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም እንደ ሸሪዓው ራሱ 80 ግርፋት ነው የሚገረፈው አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያረግ ነው ቤርጎ ይገባው ብሎ የሚጠይቃል እሱ ምን ሊያረግ ነው የሚለው እሱን የሚመለከት ጉዳይ ነው አንተ ለመመስከር ግን የሚያበቃ ማስረጃ አይደለም ለምን የምትል ከሆነ ማስረጃ ይሰጣል እንዳልከው ዚና ለመስራት አስበው ሄደው አንሶላ ውስጥ ከገቡ በኋላ የአላህን አዘማ አስታውሰው ቢመለሱስ በዛ ቅጽበት አንተ ግን ምስክርነት ምን ሊሆን ነው አላህ እንደዚህ የሆነ አለ ወይ አዎ አለ ዋሻው በተዘጋባቸው ቋጥኙ የተከፈተላቸው ሶስቱ ሰዎች ሶስተኛው የተናገረው ይሄንን አይደለም እንዴ ያክስቱ ልጅ ነች ምን የተባለችው እሱ ጋር ገንዘብ ፈልጋ ስትመጣ አማራጭ ስታጣ ፍቃደኛ ሆነችለት ሁለት ግልበቷን ዘርግቶ ራያው ላይ ሊያርፍባት ሲል አይደለም እንዴ ጌታውን እንዲፈራ ያስታወሰችው እሱም በድንጋጤ ወዲያው የተነሳው ጌታዬ ሆይ የዛና አንተን ፈርቼ ኮን የተነሳሁት ይሄ ቋጥኝ ከላያችን ገለል ይበልልን ብሏል እዚህ ደረጃ ደርሶ ሰው ምን ሊሆን ይችላል አላህን ፈርቶ ሊመለስ ይችላል ሀታ በዛም እንኳን ይሁንሽ ብልቱ አልሰራም አለው እዛ ደረጃ ደርሶ ጉዳዩ አልተሳካም ምንድነው አንተ ምስክርነት ጠማማ ከሆነ ኢነመል አዕማሉ ቢንኒያት ላይ ኢነመል አዕማሉ ቢንኒያ ብሎ የሚተሳሰቡ ሰው ነው አላህ ነው ማን ነው አላህ ነው እኛ ምንም ያገባን ነገር የለም ስለዚህ አላህን እንፍራ በተለይ ሰዎች ላይ ምን ሰጠው ምስክርነት እከሌ በዚህ ባህሪ እንዲህ ብለን ባላየነው ነገር እርግጠኛ ባልሆን ነው የሆኑ መንደርደሪያዎችን አይቶ በቂ ነው ይመስለኛል ወረደ ፕራይቬት ባልከፈ
ለማንኛውም እንደዚህ ነው እንግዲህ ያው እስልምና ላይ ወደ ዝሙት አትቅረቡ ነው የምንባለው የሚባለው ተረት ከተረት ያለፈ አይደለም ማለት ነው። ኢቭን የዚህ ያህል ደረጃ ትምህርት እንኳን ዝሙት ነው ብላችሁ አትበሉ እየተባለ ነው። ምን የቀረ ነገር አለ? እኔ ሰላም፣ እንዴት ነህ አቡ? አለ ነው አቡኪ ሰላም። እሺ፣ ይሰማል? ይሰማል። እሺ፣ እኔ በእናንተ ዝሙት የሰራ ቅጣቱ ምንድን ነው? እስቲ የራስን መልስና የእኛን ትጠይቃለህ። ችግር የለውም። እስቲ መልስልኝ መጀመሪያ። የራስን መልስና ችግር የለም ወደ እኛ ትመጣና ትጠይቃለህ። አሁን የእኛ ተወግሮ መገደል በደንብ አምንበታለሁ። ንገረኝ። እሺ፣ አንተን በደንብ ታምንበታለህ? አዎ፣ ንገረኝ። ስለዚህ አንድ ሴት ወይም አንድ ወንድ ከሰው ሚስት ጋር ተኝቶ 4 ሰው እስካላየው ድረስ ዝሙት አይደለም ማለት ነው። ያስ ነው። አሁን አንተውን ንገረኝ። ዝሙት የሰራ ሰው በእናንተ ምን አልከኝ? በእናንተ ዝሙት የሰራ ሰው ቅጣቱ ምንድን ነው? ያንተን ጨርስና ወደ እኛ እንመጣለን። ስለዚህ 4 ሰው ካላየው ዝሙት አይደለም አልከኝ አይደል? ያው መለስኩልህ እኮ። በእናንተው ንገረኝና ከዛ የኔውን በደንብ እንቀጥልበት። ስለዚህ ዝሙት ማለት በእስልምና ምን ማለት ነው ስላልገባ እንድታስረዳን ነው። ከሌላ ሰው ወይም አጃነቢ ከሆነች ሴት ጋር መተኛት ወይ ከሌላ መለስ አቃት። አሁን ያንተን አንድ ጥያቄ ብቻ ነው ዝሙት ካልተባለ ምንድነው ዝሙት የሚባለው? እስቲ ንገረን። ቅጣቱን ብቻ መልስልኝና የኔውን እስከ መጨረሻ እንሄድበታለን። ሮሮህን እያመመ ስለሆነ ልበል። እሺ አቡኪ ይሰማሃል? ድምፅ ይሰማኛል። እሺ ዝሙት የሚባለው ወይ ደግሞ ለምሳሌ ዝሙት የማይባለው እነማን ናቸው? አሁን የሚፈቀዱ ሚስት ከሚስት ውጭ ምንድን ይፈቀዳል? አሁን አንድ ጥያቄ ነው የጠየኩት። በእናንተ ዝሙት የሰራ ሰው ቅጣቱ ምንድን ነው? መለስልኝ እስኪ። ዝሙት የሚባለው እንድታስረዳን። ይህ ይከብዳል። ሚስት ጋር ከሆነ ይከብዳል ወይ? እድሜህን ገብተህ ቢሳካልህ እስቲ መለስልኝ። ግድ የለም። ዝሙት የማይባለው ማንን ስትወስብ ነው? ወይ ከማን ጋር ግንኙነት? ከሚስት ጋር ከሆነ ኦኬ፣ ችግር የለውም። ከሚስት ውጭ ከማን ጋር ስትገናኝ ዝሙት አይደለም። እኔ ችግር የለም፣ በማስረጃ አስደግፍ ከቁርአን እሰጥሃለሁ። አንተ ብቻዬን ብቻ መልስልኝ። ዝሙት የሰራ ሰው በእናንተ ቅጣቱ ምንድን ነው? ያው ተጠያየቁ ነው የሚለው ዛሬ እና መጠየቅ ከፈለግ በጥያቄ ቀን አይችን ብቻ ነው አንዴ ማወቅ ፈልጌ ነው። ባይዘወይ ሁሌ አንድ ቁጥር ይጽፋል። እርሙን ዛሬ ገና ነው የገባው። አሁን ሁሌ አስገቡኝ ይላል። አንድ ቁጥር ይጽፋል። ገብቶ አያውቅም። ፈርስት ታይም ዛሬ ገና ሲገባ፣ ለመጀመሪያ ጊዜ ዛሬ ገና ሲገባ። ቆስጠንጢኖስ ብዙ ጊዜ አይተነዋል። አቡኪ ነው አብዲ የሚባለው ልጅ፣ የአሁኑ ልጅ ማለት ነው። ሁሌ አንድ ቁጥር ይጽፋል። ኧረ አስገቡኝ፣ ገዝታ አይልክም። ፕራይቬት አድርጓል አካውንቱን። እሺ ለማንኛውም ከሌላ ሰው ጋር እንቀጥል። አረበኛ ጽሁፍ ሰላም ብያለሁ። እንዴት ናቸው? ይመስገን። ዝሙት የማይባለው ከማን ጋር ግንኙነት ስትፈጽም ነው? ወንድም ዝሙት የማይባለው የሚፈቀድልህ መገናኘት የሚፈቀድልህ ምንህን ነው? ሚስቶች። እሺ ሌላስ? ሌላ እንትን ባሪያዎችን። ባሪያ። እሺ ሌላ? የለም ሌላ። እሺ ሚስትና ባሪያ ይፈቀዳል ወይም ተፈቅዷል። ሰራተኛስ? ሰራተኛ በባሪያነት ነው እንደውስ እንደዚህ? ባሪያ ሳይሆን ሰራተኛ ነው ያልኩት። ኖ አይፈቀድም።
አይፈቀድም። መሐመድ ከፍሮ ያውቃል ማለት ከነቢይ ተደርጎ ከተመረጠ በኋላ ከፍሮ ያውቃል ብለህ ታምናለህ? ምን ከተባለ በኋላ ነቢይ ሆኖ ከተመረጠ በኋላ ከፍሮ ያውቃል ብለህ ታውቃለህ ወይ ታስባለህ? እንደዛ የማመኑ ሴንስ በራሱ ምንድን ነው? ሙሐመዱ ረሱሉላህ ላ ኢላሀ ኢለላህ ከተባለ በኋላ አዎ ከፍሮ ያውቃል። ግን እንደዛ ከሆነ በኋላ ነቢይ ከሆነ በኋላ እኮ አልገባህም ነው መልሴ። ስለዛ አልከፈረም ነው እኮ። እሺ ሱራ 66 ቁጥር 1 ላይ ሜቢ እሺ ላውጣና ላሳይህ። ከዛ አንድ ሐዲስ መሐመድ ከፍሯል የሚል ቆይ እሺ ላሳይህና ከዛ ተከትላለሽ ወንድም። ከፍሯል የሚለውንም አሳያለሁ። ሰው እንዴት እንደከፈረም ማለት ነው። እሺ አይ ቲንክ እንደዚህ ይታያል ብላችሁ ነው። ሱራ 66 ቁጥር 1 ላይ እንዲህ ይላል፣ አንተ ነብይ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን የማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ይላል። ይሄ አንቀጽ የወረደበትን ምክንያት ታውቃለህ? አረብኛውን አትችልም ነው የወረደበት ምክንያት ታውቀዋለህ? አስባበ ነዝሉ አረብኛ ቢሆን እችለው ነበር። ይሄ በአማርኛ ስታወራው ወይ አቅርብልኝ። እሺ ይሄ ቁርአን ከነ ተፍሲሩ ነው። ይሄና ላሳየህ ይሄንን ራሱ ማለት ነው። ቁርአን ከነ ተፍሲር አዲስ የወጣው አለ አይደለም? ቲንክ ማን ነው የሚባሉት? አጂ ማን ነው የሚባሉት? ብቻ ከቁርአን ከነ ተፍሲሩ ነው። ሀፍሳ ቤት ማርያ ቅብጥያ የተባለች ሴት ወይም ደግሞ ምንድናት ያቺ ማርያ ቅብጥያ የተባለች ሰራተኛ እንደሆነች ተቀምጧል። ራሳችሁ እንትን ላይ ማለት ነው። ቁርአን ከነ ተፍሲሩ መጽሐፍ ላይ ማርያን ሰራተኛ እንደሆነ ተናግሯል። ሰራተኛዋን በሀፍሳ ቤት ይዘዋት ተገኝተዋል ወይም ከሀፍሳ ቤት ተገኝተው እንደሆነ ይናገራሉ። ስለዚህ መሐመድ ከማን ጋር ተኝቷል? ከሰራተኛ ጋር ተኝቷል ብሎ አስቀምጦታል። ሶ ጥያቄ ምን መሰለህ ወንድም፣ የታለ የተኛው? እሺ ይሄው አንብብና እናንብቦሽ። ከእርም ማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን ማርያ በአይሻ ቀን በሌሊቱ ሚስታቸው በሀብሳ ቤት ይዘዋት ገብተው ሀብሳ ስላገኛቸው ተቆጥተው ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው በማለት ሲያማርሩ አይደለም ይህ ጉዳይ ለአይሻ ትንገሪያት እያሉ ይናገራሉ። ስለዚህ ማን አገኘቻቸው? በሀብሳ ቤት ሀብሳ ከማርያን ጋር አገኘቻቸው። የእሷ ማናት? ማርያን ማናት? ሰራተኛ ናት ብሎ አስቀምጦታል። የራሳቸው ተፍሲር ማለት ነው። መሐመድ ከማን ጋር ተኝቷል? አገኘች ማለት ተገናኘ ማለት ነው። ምን ሊያደርጉ ነው? ምን እያደረጉ ነው? ሀብሳ ቤት በሌሊት ለምን ትጠይቀኛለህ እንዴ? ጠያቂው አንተ ነህ እንዴ ማለት ነው ወይ አልኩህ። አዎ በለኝ። አዎ እና ምን እያደረገ ነው? መረጃ ስተኝሽ መረጃ ስተኛ ይኸው ሀብሳ አገኘቻቸው ይላል። የራሳቸው እኮ ተገናኟት የሚል መረጃ ነው። አነበብኩ እኮ ተገናኟት የሚል ነገር አሳየኝ ያልኩህ። ሀብሳ ቤት ምን ሲያደርጉ ነው የተገኙ? ምን ሲያደርጉ ነው የተገኙ ታዲያ? ምን ሲያደርጉ ነው? ምን ሲያደርጉ ነው? መሐመድና ማርያን የተባለችው ሴት ምን ሲያደርጉ ነው ሀብሳ ያገኘቻቸው? እኔ ይሄው ያገኘቻቸው እንግዲህ መቼም ከሌላ ቤት ያውም ደግሞ ምን ትላለች ያቺ ሴት? ከሌላ ቤት ያላረከውን እኔ ቤት ያረከው ብትንቀኝ ነው ያለችው። ያውም ደግሞ ቀን ራሱ ቀን ተራ አለ። ተራ የሚሰጠው መቼም ብዙ ሚስቶች ስላሉት መሐመድ በማን ቀን ነበረ ይሄ የተደረገ? በአይሻ ቀን ነበረ ይላል። ቀኑ የአይሻ ቀን የአይሻ ወደ አይሻ ቀን ማለት ነው። አሁን የምፈልገው
ተገናኟት የሚለውን ነው። ተገናኟት የሚለውን ስጠኝ። ቆይ ሙሉ ሲነበብ ግን እየገለጸው ይመጣል። ላንብበው፣ ሙሉን በደንብ አድርጋ አንብበለት። ችግር የለም ረገጥ አድርጋ አንብበለት። እንዲህ ይላል። እሺ እርም የማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነቢዩ የልጅ እናታቸው ማርያን በአይሻ ቀን በሌሊቱ ሚስታቸው በሀብሳ ቤት ይዘዋት ገብተው ሀብሳ ስላገኟት ተቆጥተው ከሌሎች ሴቶች ቤት የማያደርጉት እኔ ቤት ያደረጉት ስላናቁኝ ነው በማለት ሲያማሩ አይደለም። ይህን ጉዳይ ለአይሻ ትንገሪያት፣ እርሷም ከዛሬ በኋላ በእኔ ላይ እርም ናት አሏት። እሷም ሰራተኛ፣ ያው ሰራተኛ ለመሆኗ ሰራተኛ ብለው ራሱ አስቀምጦታል። እሷም ሰራተኛ አይደለችም እንዴት ሐራም ትሆናለች ስላላት በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትጋሪ። እሷም ሰራተኛ አልቀርባትም የሚለውን በደንብ አሳየው። አይታይም እንትን አይታይም ነው። ስለዛ ነው ደብዘዝ ብሏል። ይኸው በፍጹም ከዚህ በኋላ አልቀርባትም። ቆይ ስማኝ፣ ችግር የለውም። ከዚህ በኋላ አልቀርባትም እሷና ሰራተኛ ባይሆን፣ ይኸው እሷ ሰራተኛ፣ ይቺ ማናት? ሰራተኛ ናት። እሷም ሰራተኛ አይደለችም እንዴት ሐራም ትሆናለች ስትላቸው ሐራም ትሆናለች ብሎ እየጠየቀችው ነው። መልሰው እስኪ መልሰው አንዴ አብዱል አንዴ ላንብብልህና ተረዳዋለህ ሙሉ። በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትንገሪ ብለዋት ታለ ለአይሻ ነገረቻቸው። ነብዩ ይህንን የአይሻ ተራ ስለነበር ማለት ነው። ይህንን ማድረጋቸውን በአይሻ በኩል ሲሰሙ በዚህ ጊዜ ለአንድ ወር ወደ ሴቶቻቸው ላይቀርቡ ማሉና 29 ሌሊት ራቋቸው። ከዚህም በኋላ የአንቀጽ ወረደ ይላል። ምንድነው ጥያቄ እዚህ ላይ ይላሳዩ። ይሄው እዚህ ላይ በፍጹም ከዚህ በኋላ አልቀርባትም አሉ። ምን ሲደረጉ ተገኝተው ነው አልቀርባትም ከዚህ በኋላ ያለው? እኮ ምን ሲደርጉ ተገኝተው ነው? ወሲብ አልኩኝ እኔማ እኮ። አንተ ምን ሲደረግ ነው አልቀርባትም ያለው? የታለ ወሲብ የሚል አሁን? እሺ ሰራተኛ ምንድን ነው የሚለው? መለስ አድርጋውና እሺ ቀጥል። እሺ እኔ ወሲብ ነው አልኩ። ምንድን ነው አንተ አልቀርባትም ያለው? ለምንድን ነው እሷ አልቀርባትም ያለው? እሷ ሰራተኛ አይደለችም አይደል? እሷ ሰራተኛ አይደለችም አይደል የሚለው። እንዴት ሐራም ትሆናለች ብላ ትጠይቃለች ስትላቸው ይላል ሰራተኛ ናት እኮ አልከኝ። አንተ እኮ ሰራተኛ ናት እያልከኝ ነው። እሱ ሰራተኛ አይደለችም እያልክ ነው። ምንድን ናትና? ሰራተኛ እንደሆነ ተቀምጧል። የምታነበው ነው ተረዳው። ሰራተኛ አይደለችም አለ አይደል? እንዴት ሐራም ትሆናለች እያለች እየጠየቀቻት ነው እንጂ ሰራተኛ አይደለችም እያለች እየነገረችው አይደለችም ስትላቸው ይላል እየጠየቀችው። እሷ አሁን ሲጀምር እሱ አይደለም ጥያቄው። ቆይ አንዴ እሱ አይደለም ጥያቄው። ጥያቄው ምንድን ነው? አልቀርባትም ከዚህ በኋላ አልቀርባትም። ማርያም የተባለችውን ሴትዮ አልቀርባትም ያለው ለምንድን ነው? ከዚህ በፊት ምን አድርጎ ነው? ምን አድርጎ ነው? እሺ እኔማ ወሲብ አድርጎ ነው አልኩኝ። አንተ ምን አድርጎ ነው? መልስልኝ እንጂ። የታለ ወሲብ በሚለው ነው ሰው ጥያቄ። የታለ ማንኛውም አንደኛ ከላይ በኩል ምሰጥ እሷ እኮ ቢቀርባት ምን ሰራተኛ አይደለችም እያለች ነው አይደል? አብዱል የኔን አትቀበለውና ምን ሆኖ ነው አልቀርባትም ያለ መሐመድ? የኔን አትቀበለው በቃ። ለምንድን ነው አልቀርባትም ያለ? ሴቶቹ እንዴት በእኔ ቤት እንደዚህ ይደረጋል ብለው ስላወሩ በቃ እኔ ካሁን በኋላ አልቀርብም አሉ። ያኔ ደግሞ አላህ ምን ተደርጎ ነው? ሴቶች ሲያወሩ ነብዩ በእኔ ቤት ለምን ማርያን አስገቡ ብለው ስላወሩ። ለምንድን ነው ያስገቧት? ለምንድን ነው ስላስገቧት? ለምንድን ነው ያስገቧት? ምን ሲያደርጉ አስገብቷት ተነግሯል። እሺ ይገባኝ። ምክንያቱ እዚህ የት አለሽ ተገኘ የሚባል ነገር
ይሄው ይዘዋት ገብተው ሀብሳ ስላገኘቻቸው ይላል። ምን ሲያደርጉ ነው የተገኙት? እኮ ስላገኘቻቸው ማለት እሺ፣ ስለተገናኘዋት ነው ወይ? ምን ሲያደርጉ ነው የተገኙ? ምን ሲያደርጉ ነው የተገኙ? ወይኔ ተገናኝተዋል ብለህ የጀመርከው እንትኑን ነገሩን ሰራተኛቸውን ተገናኝ ሰራተኛ እንዳልሆነች ራሱ ሰራተኛ እንዳልሆነች ራሱ እኮ ተናገሩ። ሰራተኛ አይደለችም ተባለ አይደል እንዴ? አቡ ሐማድ እሺ